እንደ አውሮፓውያን አቆጣጠር ጁላይ 14 ቀን 2007 ዓ.ም ከረፋዱ 4 ሰዓት እስከ 31 ላይ ነው። በደቡብ ፈረንሳይ በሚገኝ አንድ ከፍተኛ ጥበቃ የሚደረግበት እስር ቤት ጣሪያ ላይ አንዲት ሄሊኮፕተር አረፈች። 3 ጭንብል የለበሱ ሰዎች ዘለው ወረዱ። የታጠቁ ናቸው። በልበ ሙሉነት ይንቀሳቀሳሉ። አንደኛው አፈሙዙ አጭር የሆነ ሽጉጥ ይዟል። በጥገና በር በኩል ገቡ። ወዴት መሄድ እንዳለባቸው ያውቃሉ። በውስጥ በኩል ፓስካል ፓዮት ቀድሞውኑ ቆሞ እየጠበቀ ነው። የክፍሉ በር በ2 ደቂቃ ባልሞላ ጊዜ ውስጥ ተሰበረ። እነሱን ተከትሎ ወጣ። ሄሊኮፕተሯ ካረፈች ከ4 ደቂቃ በኋላ ተመልሳ ተነሳች። የማስጠንቀቂያ ደወሎች መጮህ ሲጀምሩ ሄሊኮፕተሯ አስቀድማ ርቃ ሄዳ ነበር። ፓዮት እንደገና በሰማይ ላይ በሮ ጠፋ። ይህ ለሶስተኛ ጊዜ እየሆነ ያለ ነገር ነው። ተመሳሳይ ዘዴ፣ የተለየ እስር ቤት፣ ተመሳሳይ ውጤት። በሀገሪቱ ውስጥ ከፍተኛ ክትትል የሚደረግበት እስረኛ ነበር። በባስቲል ቀን በጠራራ ፀሐይ ተሰወረም። በታሪክ ዘመናት ሁሉ እስር ቤት ማምለጫዎች በተለያዩ መንገዶች ተከስተዋል። በዋሾች፣ በሐሰተኛ ሰነዶች፣ በድብቅ ክፍሎችና በውስጥ ረዳቶች። ነገር ግን የፓስካል ፓዮት ታሪክ ሁሉንም የተለመዱ አሰራሮች ይቃረናል። ከአጥር ስር አልተሳበም ወይም ጠባቂዎችን አላመለጠም። በሄሊኮፕተር በረረም። በጁላይ 7 ቀን 1963 በደቡብ ፈረንሳይ ሞንፕሌር የተባለው የፓዮት ቀድሞ ሕይወት አንድ ቀን ስለሚያተርፈው ዝና ምንም ፍንጭ አልሰጠም። ቤተሰቡ ከተወለደ ብዙም ሳይቆይ ወደ ሰሜን ለንደን ሊዮን ተዛወሩ። በወጣትነቱ ረጅም የተደራጀ የወንጀል ታሪክ ወዳላት የወደብ ከተማ ማርሴይ ሄደም። በጠባብ መንገዶች፣ ጥቅጥቅ ባሉ የጋራ መኖሪያ ቤቶች እና በድብቅ የወንጀል ዓለም ግንኙነቶቿ የምትታወቀው ማርሴይ የፓዮት ሕይወት መለወጥ የጀመረችበት ቦታ ነበረች። ወደ ጥቃቅን ወንጀሎች በመቀጠልም ወደ ታጠቀ ዘረፋ ገባም። በ30ዎቹ መጀመሪያ ዕድሜው በማርሴይ ወንጀል ክበቦች ውስጥ የታወቀ ሰው ሆኖ ነበር። በማርሴይ ውስጥ ያለው ሕይወት የፓስካል ከጠበቀው በላይ ጨካኝ ሆኖ አገኘው። በ1980ዎቹና 1990ዎቹ ውስጥ ከተማዋ በከፍተኛ የሥራ አጥነት ችግር፣ ከአደንዛዥ ዕፅ ጋር በተያያዘ ጥቃቶችና በሕግ አስከባሪዎችና በተገለሉ ሰፈሮች መካከል እየጨመረ በመጣ ውጥረት ተውጣ ነበር። ህልውና ማለት ሕጎችን መጣስ፣ ለአንዳንዶች ደግሞ ገደብ በሌለው መልኩ መጣስ ማለት የሆነበት አካባቢ ነበር። በዚያ ድባብ ውስጥ ፓስካል ፓዮት ቦታውን አገኘ። ወደ ማርሴይ ወንጀል ዓለም በመሳብ በጥቃቅን ጥፋቶች ጀመረ። ነገር ግን በፍጥነት ገንዘብ የማግኘት ጉጉት፣ የጎዳና ሊዝና የቁጥጥር ማነስ ይበልጥ ወደፊት ገፋው። መጀመሪያ ላይ እንደ ቀልድ የተጀመረው ወንጀል ብዙም ሳይቆይ የሁል ጊዜ ልማድ ሆነ። እንደ አውሮፓውያን አቆጣጠር በ1988 በወንጀል ዓለም ዳርቻ ላይ የሚንቀሳቀሰው ብቻ መሆኑን ትቶ ዋና አጥፊ ሆኖ በዚያው ዓመት ከባድ ጥቃት፣ አግሬቬትድ አሳልት በመፈጸም የሚጀምረውን ትልቅ ቅጣት ተቀበለ። ይህ ለሌላ ሰው የለውጥ ነጥብ መሆን ነበረበት። ለሱ ግን የአንድ ተከታታይ ጥፋት መጀመሪያ ሆነ። በ1993 እንደገና ተፈረደበት። በዛ ጊዜ በወንጀል ሴራ ነበር። እያንዳንዱ ክስ ረጅም የእስር ዘመንን፣ ጥብቅ ክትትልን እና ከድርጅታዊ ወንጀል ጋር ጥልቅ ትስስርን ይዞ መጣ። ነገር ግን እነዚህ ቀደምት ፍርዶች እሱን ከማለስለስ ይልቅ ይበልጥ አጠናከሩት። የሕይወቱን አቅጣጫና ውሎ አድሮ የፈረንሳይን የእስር ቤት ስርዓት ገጽታ ለዘላለም የሚቀይረው በማፋሳሽ ዘረፋ መሰረት ጣሉ። እነዚህ ቀደምት ክታቶች ግልጽ የሆነ የጉዞ መስመር አስቀምጠው ነበር። ነገር ግን ቀጥሎ የመጣው የፓስካል ፓዮት በወንጀል ዓለም ውስጥ ያለውን ቦታ ከፍ የሚያደርግና የሕይወትን ሂደት በቋሚነት የሚቀይር ነበር። ኖቬምበር 20 ቀን 1997 ዓ.ም ከሰዓት በፊት አንድ የታጠቀ ገንዘብ ማጓጓዣ ተሽከርካሪ በሳላንድ ግዛት ከሚገኝ የፈረንሳይ ባንክ ቅርንጫፍ ወጣ። መንገዶች ጸጥ ያሉ፣ የትራፊክ ፍሰቱም ቀላል ነበር። ተሽከርካሪው የታቀደለት መስመር ሲከተል የታጠቁ ሰዎች ቡድን ወደ ቦታቸው ተንቀሳቀሱ። ጥቃቱ ፈጣንና የታቀደ ነበር። አጥቂዎቹ በጦር መሳሪያዎች ተኩስ ከፈቱ። በክዋኔው በስተጀርባ 3 ሰዎች ነበሩ፤ ፓስካል ፓዮት፣ ኤሪክ አልባሪዮ እና ሚካኤል ቫሌሮ። በጥቃቱ ወቅት አንድ የጥበቃ ሰራተኛ ተመቶ ተገደለ። በኋላ ላይ ምስክሮች ፓዮትን ክላሽንኮቭ ጠመንጃ ይዞ የነበረው ሰው እንደሆነ ለይተውታል። በጠራራ ፀሐይ በቅርብ ርቀት በተደረጉ የተኩስ ልውውጥ ወቅት ተኩሶ ነበር። ዘረፋው ተሳካ። አጥቂዎቹ ገንዘቡን ይዘው ጠፉ። ድርጊቱ ሁሉንም ነገር ለወጠው። ፓዮት እንደ ትንሽ ወንጀለኛ መታየት አቆመ። ሰው መግደሉ በሌላ ወንጀል ውስጥ አስቀመጠው። በወንጀለኞች ዓለም ውስጥ ክላሽንኮቭ ፓዮት የሚል አዲስ ስም አገኘ። ለሕግ አስከባሪዎች ደግሞ ቀዳሚ ትኩረት የሚሰጠው ሰው ሆነ። ፓስካል ፓዮት እንደ አውሮፓውያን አቆጣጠር ጃንዋሪ 22 ቀን 1999 ዓ.ም በፓሪስ ተያዘ። አንድ የጥበቃ ሰራተኛ ለሞተበት የታጠቀ የመኪና ዘረፋ ምክንያት ከ1 ዓመት በላይ ሲፈለግ ቆይቷል። ክሱ ከባድ የታጠቀ ዘረፋ፣ ሴራና የግድያ የሚል ከባድ ወንጀሎች ነበሩ። ፍርድ ቤት እስኪቀርብ ድረስ በደቡብ ፈረንሳይ በሚገኘው በሊዮንስ ከፍተኛ ጥበቃ የሚደረግለት እስር ቤት እንዲቆይ ተደረገ። በብቸኝነት ተለይቶ እንዲታሰር ተደረገ። በየጊዜው ክትትል ይደረግበት ነበር። እንዲሁም ሊያመልጥ የሚችል ተብሎ ተፈርጆ ነበር። የእስር ቤቱ ሰራተኞች እሱ ዝምተኛ፣ አክባሪና ብዙ ጊዜ ችግር የማይፈጥር መሆኑን አስተውለዋል። ሆኖም ግን እሱ ሁኔታዎችን ይታዘብ ነበር።
በጊዜ ሂደት የመንቀሳቀስ ሁኔታዎችን፣ የጠባቂዎችን ተለዋጭ ሰዓትና ዕለታዊ ልማዶችን መከታተል ጀመረም። ምንም ጥያቄ መጠየቅም አያስፈልገውም። አንድ ነገር እያዘጋጀ ነበር። ጥቅምት 12 ቀን 2011 ዓ.ም ጠዋት አንዲት ሰማያዊ ኤስኤ-360 ዶልፊን ሄሊኮፕተር በማርሴይ አቅራቢያ ከሚገኘው አየር ማረፊያ ተነሳች። ከደቂቃዎች በፊት ራሳቸውን እንደ መካኒክ አድርገው ባቀረቡ ሁለት የታጠቁ ሰዎች ተጠልፈው አብራሪው በመሳሪያ ታግዶ ትክክለኛ የበረራ መመሪያ ተሰጠው። ወዴት መሄድ እንዳለበት፣ በምን ያህል ከፍታ መብረር እንዳለበትና ትዕዛዙን ባይከተል ምን ሊደርስበት እንደሚችል ተነገረው። ሄሊኮፕተሯ በራዳር እንዳትታወቅ ዝቅ ብላ በመብረር ከረፋዱ 5:15 ላይ የሎዌን እስር ቤት ደረሰች። ያለምንም ማስጠንቀቂያ ወይም መልእክት አውሮፕላኗ በቀጥታ ወደ እስር ቤት ግቢ ወረደች። ምንም አይነት የታቀደ ማስጠንቀቂያ አልነበረም። ሄሊኮፕተሯም ያለ ፍቃድ ወደ ተከለከለ የአየር ክልል ገብታ ነበር። ማንም ሰው እርምጃ ከመውሰዱ በፊት ሁለት የታጠቁ ሰዎች ከካቢኑ ውስጥ ዘለው በመውጣት ወደ ደህንነት የተጠበቀ ክፍል አመሩ። በውስጥ በኩል ፓስካል ፖይት ቀድሞውንም በእግሩ ቆሞ ነበር። ፍሬድሪክ ቴምፖ ከተባለ ሌላ እስረኛ ጋር በመሆን በፍጥነት ተንቀሳቀሰ። ያለምንም ተቃውሞ ግቢውን አቋርጠው ሄሊኮፕተሯ ውስጥ ገቡና ተነሱ። ምንም አይነት ጥይት ሳይተኩሱ ክዋኔው ከ5 ደቂቃ በታች ፈጀ። አብራሪው የተሰጠውን የበረራ መስመር ተከተለ። በሌላ ሁለተኛ ቦታ ላይ አረፈ። ከዚያም ፖይትና ኢምፖኮ በሚጠብቃቸው ተሽከርካሪ ውስጥ ገብተው ተሰወሩ። ሄሊኮፕተሯ ተተወች። አብራሪው ምንም ጉዳት ሳይደርስበት ተለቀቀ። ድርጊቱ ከተፈጸመ በኋላ መርማሪዎቹ ፖይት እያንዳንዱን ዝርዝር ሁኔታ በእስር ቤት ውስጥ ሆኖ እንዳቀናበሩ ደረሱበት። የጠባቂዎችን እንቅስቃሴ ሰዓት አጥንቷል፣ የሄሊኮፕተሯን መቅረቢያ መንገድ ነድፏል እና የምታርፍበትን ቦታ መርጧል። ይህ በፈረንሳይ እስር ቤቶች ታሪክ ውስጥ የመጀመሪያው ሄሊኮፕተር ማምለጫ ነበር። እናም ያለምንም እንከን ተሳክቷል። እንደ አውሮፓውያን አቆጣጠር ኦክቶበር 12 ቀን 2001 ከሰዓት በኋላ ሄሊን እስር ቤት በሄሊኮፕተር የማምለጡ ዜና በፈረንሳይ የሚገኙ ዋና ዋና መገናኛ ብዙሃን ተዘገበ። በሰዓታት ውስጥ ዓለም አቀፍ ዜና ሆነ። የማምለጡ ስፋት፣ ፍጥነትና ዘዴ ባለስልጣናቱን ሙሉ በሙሉ ግራ አጋብቷቸዋል። ጥያቄዎች በፍጥነት ተሰራጨ። እንዴት ከፍተኛ ጥበቃ የሚደረግለት እስር ቤት በአየር ላይ ጥቃት ሊሰነዘርበት ይችላል? ይህ እንዲሆን የፈቀዱት ምን አይነት ስህተቶች ናቸው? የፍትህ ሚኒስቴር ለከፍተኛ ትችት ተጋለጠ። የውስጥ ግምገማዎች ተጀመሩ። ማምለጡ በፓርላማ ውስጥ ክርክር፣ በፕሬስ ጋዜጦች ላይ ትችትና በአገር አቀፍ ደረጃ በእስር ቤት ደህንነት ደንቦች ላይ የህዝብ ስጋት እንዲቀሰቀስ አደረገ። ነገር ግን መንግስት የደረሰውን ጉዳት በመጠገን ላይ ሲያተኩር፣ የህግ አስከባሪዎች ትኩረታቸውን ኮብላዮችን በማደል ላይ ያደረጉ። ከማምለጡ ከ6 ቀናት በኋላ ፖሊስ ፍሬድሪክ ኢምፖኮን አገኘው። በፓሪስ ውስጥ በሚገኝ አንድ አፓርታማ ውስጥ ያለምንም ግጭትና ተቃውሞ በቁጥጥር ስር ዋለ። ሳምንቱ ሳያልቅ ተመልሶ ወደ እስር ቤት ገባ። ፓስካል ፖይት ግን አሁንም እንደጠፋ ነበር። አገር አቀፍ አሰሳ ተከተለ። የክልል ፖሊስ ክፍሎች ተንቀሳቀሱ፣ ክትትል ተስፋፋ፣ መስሪያ ቤቶቹ መረጃ ተለዋወጡ። እያንዳንዱ ፍንጭ ተመረመረ፣ እያንዳንዱ ጥቆማ ተከተለ። አንዳቸውም ግን ወደ ፖይት አልመሩም። የታየበት ቦታ ወይም ማስተማመኝ ጥቆማ አልነበረም። እሱ ጠፍቷል። እንደ አውሮፓውያን አቆጣጠር በ2001 መገባደጃ ላይ የእሱ ማምለጥ እስር ቤት ባለስልጣናት ደንቦቻቸውን እንደገና እንዲገመግሙ አስገደዳቸው። የሄሊኮፕተር አጠቃቀም፣ የማውጣት ፍጥነትና ጥራቱ ሁሉም የውድቀት ምልክቶች ነበሩ። ፖይት ማንም ያልተዘጋጀባቸውን ተጋላጭነቶችን አጋልጧል። ኢምፖኮ ተመልሶ ከእስር በስተጀርባ ሲሆን ትኩረቱ ሙሉ ወደ ፖይት ዞረ። ስሙ የተሳሳቱ ነገሮች ሁሉ ምልክት ሆነ። ነገር ግን ፖይት አልጠፋም ነበር። እሱ በተለያዩ ከተሞች ሲንቀሳቀስ፣ የመኖሪያ ቦታውን በየጊዜ ይቀያየር እና በሚታመኑ ሰዎች በተዘጋጀ አስተማማኝ ቤቶች ሴፍ ሃውስ ይቆይ ነበር። ከ1 ዓመት በላይ በንቃት መንቀሳቀሱን ቀጥሎ ነበር። በመርማሪዎች ግምት በዚህ ወቅት በደቡብ ፈረንሳይ የተፈጸመው ተከታታይ ጥቃቶች፣ ዘረፎች ከሱ መረብ ጋር የተያዙ ነበሩ። ያገኘውም ገንዘብ በድብቅ ለሚመራው ህይወቱ እንደ ድጋፍ የሆነው ነበር። በተለያዩ ግዛቶች የተቀናጀ ጥረት ቢደረግም እሱ ግን ሁልጊዜም አንድ እርምጃ ይቀድም ነበር። ለጥቂት ያመለጡ አጋጣሚዎች ቢኖሩም የታሰረ ሰው ግን አልነበረም። ከዚያም እንደ አውሮፓውያን አቆጣጠር በ2003 መጀመሪያ ላይ ዓላማው ተቀየረ። መንቀሳቀሱን አቁሞ ማቀድ ጀመረ። በዚህ ጊዜ ግን ለራሱ አልነበረም። ኤፕሪል 14 ቀን ንጋት ከመሆኑ ጥቂት ቀደም ብሎ የሎዌን እስር ቤት የጠዋት ተግባሩን ጀመረ። የመተላለፊያ መንገዶች ጸጥ ያሉ ነበሩ። አብዛኞቹ እስረኞች ተኝተዋል። ጠባቂዎች መደበኛ የቁጥጥር ስራ እያከናወኑ ነበር። ከጠዋቱ 12:45 ላይ አንዲት ሄሊኮፕተር ከምስራቅ በኩል ተቃረበች። አሁንም ቢሆን ምንም አይነት ማስጠንቀቂያ፣ ፍቃድ ወይም ከቁጥጥር ማማው ጋር የተደረገ ግንኙነት አልነበረም። ሄሊኮፕተሯ ዝቅ ብላ በመብረር ያለምንም ተቃውሞ ወደ እስር ቤቱ ክልል ገባች። ከሰከንዶች በኋላም ግቢ ውስጥ አረፈች። በተቋሙ ውስጥ 3 እስረኞች ቀድሞውኑ ነቅተው ነበር። ፍራንክ ፔሎ፣ ሚካኤል ቫሌሮ፣ ኤሪክ አልባሪዮ። ቫሌሮ እና አልባሪዮ ከፖሊስ ጋር አብረው የታሰሩ ነበሩ። ሁለቱም እንደ አውሮፓውያን አቆጣጠር በ1997 የተፈጸመውና ለአንድ የጥበቃ ሰራተኛ ሞት ምክንያት በሆነው የታጠቀ የመኪና ዘረፋ ውስጥ ተሳትፎ ነበራቸው።
ፖይት በአንድ ወቅት ከእነሱ ጋር አምልጦ ነበር። አሁን ደግሞ ሄሊኮፕተሯን መልሶ እየላከላቸው ነው። አውሮፕላኗ መሬት ስትነካ በሮቿ ተከፈቱ። 3 እስረኞች ወደሚጠብቃቸው ካቢን ሮጡ። እንደ መጀመሪያው ጊዜ ሁሉ በመንገዳቸው ላይ ምንም ጠባቂ አልነበረም። ሊያስቆማቸው የሞከረም አልነበረም። ሄሊኮፕተሯ በደቂቃዎች ውስጥ ተነሳችና ያለምንም እንቅፋት ከእስር ቤት ክልል ወጣች። ይህ ማምለጫ የፖይትን የቀድሞ ማምለጫ በትክክል የሚደግም ነበር። ልዩነቱ ግን በዚህ ጊዜ እሱ በሄሊኮፕተሯ ውስጥ አልነበረም። መላውን ክዋኔ ከውጭ ሆኖ አቀናጅቶታል። ምላሹ ፈጣን ነበር። በርሊን እስር ቤት ለሁለተኛ ጊዜ በሄሊኮፕተር የተደረገ ማምለጫ በዚያው ሰው የታቀደ፣ በዚያው ዘዴ የተከናወነና በዚያው ውጤት የተጠናቀቀ። ለሁለተኛ ጊዜ የፈረንሳይ እስር ቤት ስርዓት ተጥሷል። ስለ አየር መከላከያ፣ ስለ ውስጣዊ ቅንጅትና ስለ መረጃ መዘግየት ጥያቄዎች እንደገና ተነሱ። ነገር ግን ምንም ምላሽ አልተገኘም። ባለስልጣናት አዲስ ትችት ገጠማቸው። የፕሬስ ዘገባዎች ያለማቋረጥ ወቀሳውን አዘነቡት። የደህንነት እርምጃዎች በቂ አይደሉም ተባለ። በሚኒስቴር ደረጃ ያሉ ከፍተኛ ባለስልጣናት ሪፖርቶች እንዲቀርቡ አዘዘም። ይህ እንዴት እንደገና ሊከሰት ቻለ? የክትትል ክፍሎች፣ ታክቲካዊ ቡድኖችና የክልል ፖሊስ ኃይሎች በየመስሪያ ቤቶች ቅንጅት ፈጠሩ። በዋና ዋና ድንበሮች አቅራቢያ እንቅስቃሴዎች ተገደቡ። የታወቁ ተባባሪዎች ክትትል ተደረገባቸው። ዓላማው ግልጽ ነበር። ፓስካል ፖይትና ግብረ አበሮችን የመሰወር ዕድል ሳያገኙ ቀድሞ መያዝ። ከ3 ሳምንት ምርመራ በኋላ እንደ አውሮፓውያን አቆጣጠር በግንቦት 2003 መጀመሪያ ላይ ፍለጋው አበቃ። ፖሊስ ኮቭለርሱን በደቡብ ፈረንሳይ በበኩሎቭ ክልል በሚገኝ አንድ ገለልተኛ እርሻ ቤት ውስጥ አገኛቸው። በውስጡም ከፍተኛ መጠን ያለው አውቶማቲክ የጦር መሳሪያዎች፣ ከፍተኛ መጠን ያለው ጥሬ ገንዘብ፣ የተጭበረበሩ ሰነዶችና የመገናኛ መሳሪያዎች አገኙ። ከሁሉም በላይ ደግሞ ፖይትን ጨምሮ 3ቱንም ያመለጡ እስረኞች አገኟቸው። እስራቱ ያለምንም ግጭት ተፈጸመ። ክዋኔው ፈጣን፣ ቁጥጥር የተደረገበትና የመጨረሻ ነበር። የፓስካል ፖይት ሁለተኛ የሽሽት ዘመን አበቃ። ነገር ግን ባለስልጣናት ትምህርት ወስደው ነበር። ከፖይት ጋር በተያያዘ ቁጥጥር ስር መዋል ዋስትና አልነበረውም። የፈረንሳይ እጅግ አምላጭ የማምለጥ ጥበብ ባለሙያ የሆነው ዝናው ገና አለበቃም ነበር። በግንቦት 2003 ተመልሶ በመያዙ የፓስካል ፖይት ሁለተኛ ሄሊኮፕተር ማምለጫ ከተመ። ነገር ግን በዚህ ጊዜ ወደ እስር ቤት መመለሱ የተለየ ክብደት ነበረው። እሱ ከእንግዲህ ታጠቀ ዘራፊ ወይም ተራ ኮብላይ ብቻ አልነበረም። አሁን በከፍተኛ ደረጃ ለሚታወቁ 2 የእስር ቤት ማምለጫዎች ዋና አቀናባሪ ተብሎ የታወቀና የብሔራዊ ደህንነት ስጋት ተብሎ የተፈረጀ ሰው ነው። የሱ ጥፋት መዝገብ በከፍተኛ ሁኔታ አድጓል። እንደ አውሮፓውያን አቆጣጠር በጃንዋሪ 2005 ፖይት ለአንድ የጥበቃ ሰራተኛ ሞት ምክንያት በሆነው የ1997 የታጠቀ መኪና ዘረፋ ውስጥ ባለው ሚና ፍርድ ቤት ቀረበ። ፍርድ ቤቱም በግድያ ወንጀል የ30 ዓመት እስር ፈረደበት። በውሳኔው ላይ ይግባኝ በማለት ቅጣት እንዲቀነስለት ጠይቆ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በሜ 2006 ፍርድ ቤቱ የቀድሞውን ጥፋተኝነትና ሙሉ ቅጣቱን አጸና። በዚያን ጊዜ ከጀርባው በርካታ የማምለጥ ሙከራዎች፣ ከፊቱ ደግሞ በእስር ቤት ግድግዳዎች ውስጥ የሚያልፍ ረጅም 10 ዓመታት የነበሩት በመሆኑ ባለስልጣናት ታሪኩ በመጨረሻ አብቅቷል ብለው አመኑ። በቅጣቱ ላይ ተጨማሪ ዓመታት ቢጨምርበትም እና በተለየ ለሱ ተብለው የተነደፉ ከፍተኛ የጥበቃ ደንቦች ቢኖሩም ፓስካል ፖይት ለፈረንሳይ እስር ቤት ስርዓት አሁንም ቅድሚያ የሚሰጠው ጉዳይ ነበር። በ2 ዓመት ተኩል ውስጥ 9 ጊዜ እንዲዛወር ተደርጓል። እያንዳንዱ ዝውውር የታለመው የእሱን እቅዶች ለማደናቀፍና ግንኙነትን ለመገደብና ተባባሪ ሊሆን የሚችሉ ሰዎችን ለመነጠል ነበር። እንደ አውሮፓውያን አቆጣጠር በ2005 መጋባዳጃ ላይ የዝውውሮችን ታሪክ ዘ ሳጋ ኦፍ ማይ ትራንስፈርስ በሚል ርዕስ በብሎግ አማካኝነት ክፍት ጽሑፍ አሳተመ። በጽሑፉ ባለስልጣናት ዝውውሩን እንደ ስነ ልቦናዊ ቅጣት እየተጠቀሙበት ነው በማለት ከሰሰ። በብቸኝነት እንዲታሰር የተደረገበት ሁኔታ ከአቅም በላይ ተገቢ ያልሆነና እሱን ለመስበር የታለመ ነው ሲል ተከራከረ። በሜቲስ እስር ቤት እያለ የረሃብ አድማ ጀመረ። ባለስልጣናት ምንም አይነት መዘናጋት አላሳዩም። ፖይት በፈረንሳይ ውስጥ ለእስረኞች የሚሰጠው ከፍተኛ አደጋ ደረጃ በሆነው የተጠናከረ ልዩ ክትትል ስር ተመድቦ ነበር። ያለማቋረጥ ክትትል ይደረግበት ነበር። በእስር ቆይታው አብዛኛው ጊዜ ግንኙነት የተገደበ ነበር። ከሌሎች እስረኞች ሙሉ በሙሉ ተለይቶ ነበር የሚቀመጠው። ከዚያም እንደ አውሮፓውያን አቆጣጠር በጃንዋሪ 2007 አንድ ያልተጠበቀ ነገር አደረገ። 3 የቀድሞ ግብረ አበሮቹ ነፃ ያወጣውን 3ቱን የሄሊኮፕተር ማምለጫ እንዳቀናበረ አመነ። ፍርድ ቤቱም ሌላ 7 ዓመት ጨመረበት። ከጥቂት ጊዜ በኋላ ደግሞ እንደ አውሮፓውያን አቆጣጠር በ2001 ለራሱ ማምለጫ ሌላ 6 ዓመት ፈረዱበት። በክረምቱ መጀመሪያ ላይ ፖይት በተደራራቢ ቅጣቶች ውስጥ የነበረ ሲሆን በፈረንሳይ የእስር ቤት ስርዓት ውስጥ በጣም አደገኛ ከሆኑ ግለሰቦች ተርታ ተመድቦ ነበር። ባለስልጣናት ሁሉንም ክፍተቶች የዘጉ መሰላቸው። እንደገና ተዛወረ። በዚህ ጊዜ በአልፕስ ማርቲምስ ወደሚገኝ ግራስ እስር ቤት ነበር። ህንፃው በቅርቡ የደህንነት ማሻሻያ ተደርጎለት ነበር። ሆኖም ግን በቂ አልነበረም። እንደ አውሮፓውያን አቆጣጠር ጁላይ 14 ቀን 2007 ዓ.ም ፈረንሳይ ባስቲል ቀንን እያከበረች ባለችበት ወቅት 4 ሰዎች እንደ ቱሪስት በመልበስ ወደ ካን ማንዴሎ አውሮፕላን ማረፊያ ገቡ። አንደኛው ትንሽ የስፖርት ቦርሳ ይዟል።
በቀጥታ በአውሮፕላን ማረፊያ መጨረሻ ላይ ወደ ቆመችው ሮክተር አመሩ። አንድ የበረራ አስተማሪ አውሮፕላኑ ለታቀደ ጉዞ እየተዘጋጀ ነበር። ወደ ቡድኑ ሲቃረብ ከሰዎቹ አንዱ ጃኬቱን ገለጥ አድርጎ ሽጉጡን አሳየው። ምንም አይነት ጩኸት አልነበረም። ዝም ያለ ትዕዛዝ ብቻ፣ ግባና ብረር። አስተማሪው ታዘዘ። በዝቅተኛ ከፍታ ላይ እንዲበር የተወሰነ መስመር እንዲከተልና ማንኛውንም የሬዲዮ ግንኙነት እንዲያቋርጥ ተነገረው። እያንዳንዱ እንቅስቃሴ የተለማመዱት ነበር። አብራሪው በኋላ ላይ እንደተናገረው ሰዎቹ የተረጋጉና የተቀናጁ ይመስሉ ነበር። ሄሊኮፕተሯ ወደ ሰሜን በመታጠፍ ከግራስ በላይ ወዳሉት በዝቅተኛ ከፍታ መብረር ጀመረች። በውስጥ በኩል ጠላፊዎች ዝምታ መርጠዋል። አንደኛው አፈሙዝ አጭር የሆነውን ሽጉጥ አዘጋጀ። ሌላኛው ደግሞ ሰዓቱን በተደጋጋሚ ይመለከታል። አስፈላጊ ካልሆነ በስተቀር ምንም አይናገሩም። በግራስ እስር ቤት ውስጥ ፖይት በአንዱ የብቸኝነት ክፍል ሶሊታሪ ዊንግ ውስጥ ብቻውን ታስሮ ነበር። ክፍሉ የተጠናከረ መስኮት የሌለውና በተቋሙ የላይኛው ክፍል ላይ የሚገኝ ነበር። ለወራት ከሌላ እስረኛ ጋር በአካል ተገናኝቶ አያውቅም ነበር። ከጠዋቱ 4 ሰዓት ተኩል ላይ አብዛኞቹ ሰራተኞች አሁንም በባስቲል ቀን ስራዎች ላይ የተሰማርተው ነበር። ግቢው ጸጥ ያለ ነበር። የአየር ክልሉ ክፍት እንደሆነ ታስቦ ነበር። 4 ሰዓት ከ31 ላይ ሄሊኮፕተሯ በቀጥታ ከእስር ቤት በላይ በመቆም ወደ ጣሪያ ወረደች። 3 ሰዎች ዘለው ወጡ። ጭንብል አድርገዋል፣ ታጥቀዋል። እናም ወዲያውኑ ወደ አገልግሎት መስጫ ነጥብ አመሩም። አንደኛው አጭር ሽጉጡን ይዟል። ሌሎች ደግሞ ሽጉጣቸውን መዘዙ። በአገልግሎት መስጫ ቀዳዳም ዩቲሊቲ ሃች በኩል ገብተው በላይኛው ክፍል በኩል ጉዟቸውን ቀጠሉ። በጥቂት ቅጽበታት ውስጥ ብቸኝነት እስር ክፍሉ ደረሱ። ጠባቂዎቹ ሊያቆሟቸው ቢሞክሩም ሰዎቹ በፍጥነት በልበ ሙሉነት ወደፊት ገፉ። የፖይትን እስር ክፍል በር ሰብረው አወጡት። እሱ ምንም አልጠየቀም፣ አልተናገረምም። ቡድኑ የመጡበትን መንገድ ተከትለው ወደ ጣሪያው ተመለሱ። 4 ሰዓት ከ34 ሄሊኮፕተሯ ተነሳች። ተቋሙ ጥሰት መከሰቱን ማወጀበት ወቅት አውሮፕላኗ አስቀድማ የውጭውን ክልል አልፋ ነበር። በቁጥጥር ማማ ውስጥ የነበሩ ሰራተኞች የበረራ መስመሩን ለመከታተል ቢሞክሩም በጣም ዘግይተው ነበር። በወቅቱ ምንም አይነት የመከላከያ እርምጃዎች አልነበሩም። የሬዲዮ ግንኙነት አልነበረም። ወዴት እያመራች እንደሆነ የሚያሳይ ምስል አልነበረም። ሄሊኮፕተሯ በራዳር እንዳትታወቅ ዝቅ ብላ ወደ ደቡብ ምዕራብ በረረች። ሰዎች ንቁ ነበሩ። ፖይትም ምንም አልተናገረም። አብራሪው መመሪያዎችን በትክክል ተከተለ። ከጠዋቱ 5:05 ላይ አውሮፕላኗ ከግራስ 38 ኪሎ ሜትር ርቃ ላይ በሚገኝ ብሬልስ አቅራቢያ ባለ ገለልተኛ መኪና መቆሚያ ቦታ ላይ አረፈች። ቦታው አስቀድሞ የተመረጠ ነበር። ከእይታ ውጭ የሆነ ምንም አይነት የደህንነት ካሜራዎች የሌሉበትና በአቅራቢያው ምንም አይነት ሲቪል እንቅስቃሴ የሌለበት ቦታ ነበር። ቡድኑ በእግራቸው ወጥተው በአካባቢው ተሰወሩ። አብራሪውን ትተውት ሄዱ። አብራሪው ደንግጦ ነበር እንጂ ምንም ጉዳት አልደረሰበትም። አጠቃላይ ማምለጫ ከ30 ደቂቃ ጥቂት ብቻ ብልጫ ያለው ጊዜ ነበር የፈጀው። እናም ለሶስተኛ ጊዜ የፈረንሳይ ከፍተኛ የደህንነት ደንቦች ከሸፉ። የማምለጫው ዜና አመሻሹ ላይ የተሰማ። ብሔራዊ ቴሌቪዥን ጣቢያዎች መደበኛ ፕሮግራሞቻቸውን አቋረጡ። የአርትዖት አምዶች ድርጊቱ ውርደት ብሎ ጠሩት። የፖለቲካ መሪዎች መግለጫዎችን አወጡ። የአንድ ጋዜጣ ርዕስት እንደገና አደረገው ሲል፣ ሌላኛው ደግሞ የባስቲል ቀን ስድብ ብሎታል። የፍትህ ሚኒስቴር የውስጥ ምርመራ እንዲደረግ አዘዘ። መርማሪዎቹ ወደ ግራስ ተላኩ። የክትትል መዝገቦች ተመረመሩ። የሰራተኞች ቃለ መጠይቅ በሚቀጥለው ቀን ጠዋት ተጀመረ። በ48 ሰዓታት ውስጥ በጁላይ 17 ለፖይት የአውሮፓ እስር ትዕዛዝ ወጣ። ኢንተርፖል እንዲያውቁ ተደረገ። ሁሉም ድንበሮች በከፍተኛ ጥንቃቄ እንዲጠበቁ ተደረገ። በሚቀጥሉት ጥቂት ሳምንታት የፖሊስ ስምና ፎቶግራፍ በመላው አውሮፓ ተሰራጨ። በይፋ በክልል ውስጥ በጣም ከሚፈልጉ ኮብላዮች አንዱ ተብሎ ተመዘገበ። ነገር ግን የታዩበት የተረጋገጠ መረጃ አልነበረም። እንደገና ተሰወረ። ከሁለት ወራት በኋላ ሴፕቴምበር 21 ቀን 2007 ዓ.ም የስፔን ፖሊስ ከባርሴሎና 30 ኪሎ ሜትር ርቀት ላይ በምትገኘው ማትሮ የምትባል የባህር ዳርቻ ከተማ ውስጥ ባለ ዝቅተኛ አፓርታማ ህንፃ ላይ የተቀናጀ ወረራ አደረገ። የክትትል ቡድኖቹ በህንፃ ውስጥ እንቅስቃሴዎችን ሲከታተሉ ቆይተው ነበር። ጎረቤቶች ምንም አይነት አጠራጣሪ ነገር አላዩም። ውስጥ የነበረው ሰው መጋረጃዎችን ዘግቶ ይቆይ ነበር። የአሳሪ ቡድኑ ፀሐይ እንደወጣች እርምጃ ወሰደ። አስተላለፉ ፈጣን ነበር። በውስጥ 3 ሰዎችን አገኘ። ፓስካል ፖይት፣ አላን አርማቶ፣ ፎርድ አይሶ። አንዳቸውም ተቃውሞ አላሳዩም። ፖይት የታጠቀ አልነበረም። እንደ ፖሊስ መኮንኖች ገለጻ እሱ የተረጋጋ የተገረመ ይመስል ነበር። እሱን አሳልፎ ለመስጠት የሚደረገው እቅድ ወዲያውኑ ተጀመረ። ባለስልጣናት የት ተይዞ እንደሚገኝ ለመናገር ፈቃደኛ አልሆኑም። ከሁለት ሳምንታት በኋላ ኦክቶበር 4 ቀን 2007 ዓ.ም በከፍተኛ ጥበቃ ወደ ፈረንሳይ በአውሮፕላን ተወሰደ። የታሰረበት ቦታ ሚስጥር እንዲሆን ተደረገ። እንደ አውሮፓውያን አቆጣጠር በጁን 2008 በአልፕስ ማርቲንስ የሚገኝ ፍርድ ቤት ፖሊሶች ከማምለጥ በኋላ በድብቅ ይኖር በነበረበት ወቅት ለፈጸማቸው የኃይል ወንጀሎችና ዘረፋዎች ተጨማሪ 15 ዓመታት እስራት ተፈረደበት። ቀደም ብሎ የመለቀቅ ዕድሉ ተሰረዘ። በዚህ ጊዜ ለስህተት የሚሆን ምንም አይነት ቦታ አይኖርም። በኤፕሪል 2011 ሌላ ፍርድ ቤት 5 ተጨማሪ ዓመታት ጨመረ። ይህ ቅጣት እንደ አውሮፓውያን አቆጣጠር በ2007 ለተፈጸመው የባስቲል ቀን ማምለጫ ነበር።
በርካታ ግብረ አበሮችም ተፈርዶባቸዋል። ቅጣቶችም ከ6 እስከ 9 ዓመት የሚደርሱ ነበሩ። የፈረንሳይ ፍትህ ስርዓት አቋሙን ግልጽ አድርጓል። ከእንግዲህ ምንም አይነት ማምለጫ አይኖርም። እንደ አውሮፓውያን አቆጣጠር በ2007 በቁጥጥር ስር ከዋለ በኋላ የፈረንሳይ እስር ቤት ስርዓት ምንም አይነት እድል አልሰጠም። ፓስካል ፖይት አሉ በተባሉ እጅግ በጣም ጥብቅ የደህንነት እርምጃዎች ስር እንዲቆይ ተደረገ። ያለበት ቦታ ሳይገለጽ ቆየ። እንቅስቃሴዎቹ ተገደቡ። ክትትሉ የማያቋርጥ ነበር። ህጉ በጥብቅ ከሚፈቅደው ውጭ ምንም አይነት ጉብኝት ሆነ ግንኙነት መብቶች አልነበሩትም። ለዓመታት ለመጀመሪያ ጊዜ ምንም አይነት አዲስ የማምለጥ ሙከራ አልተደረገም። የመቆጣጠር ስልቱ ተሰርቶ ነበር፣ ነገር ግን ከእስር ቤት ግድግዳዎች ውጭ ታሪኩ ቀጥሏል። በኤፕሪል 2019 ለመጨረሻ ጊዜ ከተያዘ በኋላ ለ18 ዓመታት ያህል እስራት ከፈጸመ በኋላ ፓስካል ፖይት በሁኔታዎች ተገምግሞ በይቅርታ ተለቀቀ። በአምሳዎቹ ዕድሜ ክልል አጋማሽ ነበር። በሕይወቱ ከ3 አስርት ዓመታት በላይ የሚሆነው በእስር ቤት ውስጥ አሳልፏል። ባለሥልጣናት በጠንካራ ቅድመ ሁኔታዎች ፈቱት። አሁን እንደ ከፍተኛ የመውለድ ስጋት ባይታይም ስሙ ግን አሁንም ክብደት አለው። ለተወሰነ ጊዜ ዝምታ ሰፍኖ ነበር፣ ነገር ግን በሴፕቴምበር 2020 ፖይት እንደገና ብቅ አለ። በዚህ ጊዜ በፓሪስ ከሚካሄድ የወንጀል ምርመራ ጋር በተያያዘ ነበር። በሴፕቴምበር 8 ምሽት አንድ የፓሪስ ነጋዴ በአንድ ቡድን ሰዎች ማስፈራሪያ እንደደረሰበት ሪፖርት አደረገ። ሰዎቹ 400,000 ዩሮ እንዲከፍል ጠየቁት። እንደ ፖሊስ ሪፖርቶች ከሆነ ማስፈራሪያው ግልጽ ነበር። የክትትልና የስልክ መረጃዎች በኋላ ላይ ፓስካል ፖይት ለተጎጂው በቀጥታ ስልክ እንደደወለ አረጋገጡም። የቃላቱ ይዘት ግልጽ ነበር። ነጋዴው ገንዘቡ ካልተከፈለ ሊገጥመው ስለሚችለው አደጋ በጥንቃቄ እንዲያስብበት ተነግሮታል። መርማሪዎቹ ግንኙነቶችን በመከታተል ማስረጃዎችን መሰብሰብ ጀመሩ። በኖቬምበር 24 2020 ፈረንሳይ ፖሊስ የተቀናጀ ኦፕሬሽን አከናወነ። ፖይትን ጨምሮ በርካታ ግለሰቦች በቁጥጥር ስር ውለዋል። በወቅቱ በይቅርታ ላይ ነበር። ከመጨረሻው ማምለጫ ከአንድ አስርት ዓመታት በላይ ካለፈ በኋላ እንደገና በስር ላይ ይገኛል። በዚህ ጊዜ ደግሞ ለማጭበርበር በመሞከር ወንጀል። የህግ ሂደቱ በሚቀጥሉት 2 ዓመታት ውስጥ ቀጠለ። በሜይ 25 2023 ፓስካል ፖይት በፓሪስ በሚገኝ የወንጀል ፍርድ ቤት ቀረበ። እንደ አውሮፓውያን አቆጣጠር በ2020 በተፈጠረው ጉዳይ ከማጭበርበር ጋር ሙከራ በተያያዘ ተከሰሰ። ማስረጃዎቹ የተጠለፉ ስልክ ጥሪዎችን፣ የክትትል መረጃዎችና ከታሰበው ተጎጂ የተገኘ ምስክርነትን ያካትታሉ። ፍርድ ቤት ጥፋተኛ ሆኖ አገኘው። ፖይት የ5 ዓመት እስራት ተፈረደበት። በ59 ዓመቱ እንደገና ወደ ዘብጥያ ወረደ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮዎችን እዚህ ላይ ፈጸምኩ። ቪዲዮን ከወደዱት ላይክ፣ እንዲሁም በቀጣይ እንደሚያስቀርብ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት።